እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ በእጃችሁ ደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረስከን እግዚአብሔር ይመስገን ለዚህ ያደረስከን ለዚህ ያደረስከን እግዚአብሔር ይመስገን። እግዚአብሔር አምላካችን ትናንትን አሳልፎ ዛሬን ሳምንታትን ዕለታትን እያፈራረቀ ለዚህች ዕለት ለዚህ ሰዓት ያደረሰን እግዚአብሔር አሁንም ስሙ የተመሰገነ ይሁን። አሁን በቀጥታ ወደ ዕለቱ ትምህርት እንሄዳለን። የዛሬውን ትምህርት የሚያስተምሩን መምህራችን መምህር ቀለመወርቅ ናቸው። እዚህ የቅኔ ጉባኤ ደቀ መዝሙር የጉባኤ ቤት ደቀ መዝሙር ተማሪ ናቸው። እሳቸው ትምህርቱን ያስተምሩናል። በቀጥታ ወደ መምህራችን። እግዚአብሔር ዘረወ ነገሮሙ፣ እግዚአብሔር ቋንቋቸውን ለያየ። በስመ እግዚአብሔር ስሉስ ዘይትከፈል ጽሙረ ህላዌ ወርያ አካል ሰማየ ሰማያት ዘይትለዓል ወይም ከላይ ቀላያት እሙቅ ለቱ ስብሐት ለዓለመ ዓለም አሜን። ከሦስትነቱ የማይከፈል ሙሉ ከአንድነቱ የማይጎድል ልዩ ባህሪ ልዩ አምላክ የሆነ አምላካችን መድኃኔዓለም ክርስቶስ ከሰማየ ሰማያት ከፍ ባለ ዙፋን የተቀመጠ ዙፋኑ እንደ እሳት ነበልባል የሚንቦገቦግ የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። እንዲሁም ለቃል ርደት ለሥጋ እርገት ምክንያት ሆና መንግሥተ ሰማያትን ድህነተ ሥጋ ድህነተ ነፍስን እንድንወርስ ያደረገችን ወላዲተ አምላክ ንጽሕተ ንጹሐን ድንግል ማርያም ከወዳጆቿ ከጻድቃን ከሰማዕታት ከደናግል ከመነኮሳት እንደየክብራቸው መጠን ስሟ ዛሬም ዘወትርም የተመሰገነ ይሁን። የተከበራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነቱ ስቦ በምሕረቱ መግቦ ለቅዱስ ደጁ ላደረሰን አሁንም በድጋሚ ስሙ የተመሰገነና የተከበረ ይሁን። እግዚአብሔር ቋንቋቸውን ለያየ። ይህንን ኃይለ ቃል የምናገኘው ኦሪት ዘፍጥረት ምዕራፍ 11 ቁጥር 8። ይህንን ኃይለ ቃል መነሻ አድርገን እንደ እግዚአብሔር መልካም ፈቃድነት እንደ እግዚአብሔር ቸርነት ለተወሰኑ ደቂቃዎች እንማማራለን። ዛሬ አጋዕዝተ ዓለም ሥላሴ ይህንን ዓለም እምሃቦ ከማይታወቅ ዓለም ወደሚታወቅ ዓለም አምጥተው ፈጥረው አዳምና ሔዋንን በገነት አኑረው እንዲሁም በኃጢአታቸው ምክንያት ወደ ምድረ ፋይድ ወርደው እግዚአብሔር ለዘር እንዲበቁ አድርጎ ዘሮቻቸውም ደግሞ እግዚአብሔርን በተለያየ ቀናትንና በተለያየ ዘመናትን አስቀይመው በልዩ ልዩ ሁኔታ ቅጣት ተቀጥተው ከተቀጡት መካከልም ደግሞ የዛሬው አንዱ ነውና
ዕለቱን ክብረ በዓሉን በተመለከተ እንደ እግዚአብሔር መልካም ፈቃድ እንማማራለን። ቤሉ ኑ ንረድ ወንዝሮ ነገሮሙ ከመ ይሳሙ አሃዱ ምስለ ካልኡ፣ አንዱ ከአንዱ ጋራ እንዳይግባቡ ኑ እንውረድና ቋንቋቸውን እንገለባብጠው። ወዘረወ እግዚአብሔር ነገሮሙ፣ እግዚአብሔርም ቋንቋቸውን ለያየ። ይህንን ቀን ቅድመ ልደተ ክርስቶስ ከ3500 ዓመት በፊት የነበረ ተአምራተ እግዚአብሔር የተገለጠበት፣ ሰዎች በኃጢአታቸው ምክንያት በክፋታቸው ምክንያት በአንድ ቋንቋ ተግባብተው በአንድ ማህበር በልተው ሲኖሩ የነበሩ፣ ነገር ግን የማይሆን ድርጊት ስለፈጸሙ እግዚአብሔር እንደቀጣቸው፣ እግዚአብሔርም ደግሞ የሚግባቡበትን ቋንቋ እንደለያየ እንማማራለን። ይህንን ታሪክ የምናገኘው የኦሪት ዘፍጥረት ምዕራፍ 10 ጀምሮ ነው። መነሻ አድርጌ ያዝኩት ከ11 እስከ 8 ባለው ነው። በዛን ወቅት እግዚአብሔርን በድለው እግዚአብሔርን አስቀይመው የኖህ ዘር ብቻ እንዲተርፍ ተደርጎ በማየ አይሁድ ከጠፉ በኋላ የኖህ ዘሮች በሶስት ወገን ዘር ተባዙ ይላል። የኖህ ልጆች ሴም፣ ካምና ያፌት ይባላሉ። እነዚህ ልጆች ዘር ተክተው መሬት ጠቧቸው በተለያየ ሁኔታ ከኢየሩሳሌም ወደ ምዕራብ አቅጣጫ መሰደድ ጀመሩ ይላል። መሬቱን እያቀኑ ርስቱን እያቀኑ መሰደድ በሚጀምሩበት ሰዓት እችን ስፍራ ያገኟታል። በዚህ ስፍራ ናምሩድ በሚባል ሜዳ፣ ትልቅ ሜዳ ነው፣ ለእርሻ የተደላደለ ለከተማ ኑሮ የተስማማ ሜዳ ነውና ወደዚህ ከተማ ወረዱ። ከከተማው ከወረዱ በኋላ አንድ ሀሳብ አሰቡ ይላል። ይህንንም በዚህ ቦታ ላይ እንኑር፣ ከተማ ከትመን እንኑር፣ እንዲያው አምላካችን እግዚአብሔር የምንወደውን ነገዳችንን የምንወዳቸው ወንድሞቻችንን በማየ አይን አጥፍቶብናል። ስለዚህ ባንደርስበት በርቀት ላይ ስለሆነ ነው። ይህንን አገር ያለንበት ደልዳላ ነው። ይህንን አካባቢ ያለንበት ለጦርነትም የሚስማማ ነውና ሕንፃን እንገንባሉ ይላል። ተመካከሩ። ሕንፃ ለመገንባት የሥራ ድርሻ አውጥተው ፌርዜዮን ይባላል አለቃቸው። በፌርዜዮን አማካኝነት የሕንፃ መደብ ተከፋፈሉ። የሕንፃ መደቡ በ13 ማህበር 13 ግሩፕ ተፈጥሮ በ19 ግሩፑም አለቃ ተደርጎ ሕንፃን ለመስራት ተዘጋጁ ይላል። ይህንንም ሕንፃ ለመስራት መጀመሪያ የሚያስፈልገው ጡብ ነበረና ጡብ በእሳት እያከሰሉ ጡቡ እየሰሩ የጡቡ ርዝመት አግድመቱ 10 ክንድ ቁመቱ 3 ክንድ የሆነ ጡብ እየሰሩ ሕንፃን መስራት መገንባት ጀመሩ ይላል። ይህንንም ሕንፃ ገነቡ። እስከተወሰነ ጊዜ ሄዱ። ለ43 ዓመታት ያክል ይህንን ሕንፃ ገነቡ። ይህንን ሕንፃ የገነቡበት ዓላማ የዕለት ገቢ ሊያገኙበት የተደላደለ ሊኖሩበት አልነበረም። ይህንን ሕንፃ የገነቡበት ከሰማይ ዝቅ ብለን ከምድር ከፍ ብለን በዛ መካከል እኛን ፈጠርኳችሁ የሚለን አምላክ፣ እኛን ለክፋት ለሞት ለስደት የዳረገን አምላክ እሱን በእጃችን ይዘን በእግራችን እርግጥ አድርገን መግደል ያስፈልገናል ብለው ይህንን ሕንፃ መገንባት ጀመሩ ይላል። አያችሁ የእግዚአብሔር ቤተሰቦች፣ ሰዎች የሚገነቡት ሕንፃ ለበረከት መሆን ሲገባው፣ ለረዳትነት ለሕይወት ለማኖር መሆን ሲገባው፣ እነሱ ግን ሕንፃ መገንባት የጀመሩት እግዚአብሔርን የሚያክል የማይታወቀውን ዓለም ፈጥሮ በዛ ዓለም ውስጥም ደግሞ እነሱ እንዲኖሩ ያደረገውን አምላክ ለመያዝና ለመግደል ነበረ። ይህንን አቅምን አለማወቅ፣ እግዚአብሔርን የሚያክል መገዳደል፣ እግዚአብሔርን የሚያክል መደፋፈር፣ ከዛውም አልፎ እግዚአብሔር ለጦር ሜዳ ማሰለፍ ሰዎች አስበው ይህንን ሕንፃ መገንባት ጀመሩ። ሕንፃውም እንደተባለው በ19 መደብ ተከፋፍለው በ3533 ካሬ ሜትር ላይ ተከፋፍለው ሕንፃውን መገንባት ጀመሩ። ይህንን ሕንፃም ለመገንባት 43 ዓመታትን ፈጀባቸው።
የህንፃው ከፍታ 5433 ከሁለት ስንዝር የሚያክል ህንፃ ከገነቡ በኋላ በህንፃው ላይ በፀሐይ አብስሎ መብላት እስከ መድረስ ደረሱ። በዚህ ወቅት አንድ ነገር አሰቡ። ለፀሐይ ቀርበናል፣ ለሰማዩም ተዳርሰናል። በዚህ መካከል የሚኖረው አምላክ ይኖራልና ጦር እየወረወርን እግዚአብሔርን እንውጋው ተባባሉ። ጦርን መወርወር ጀመሩ። አጋንንትን ለክፋት ስራቸውን አያቆምምና በምትሃት የሚወረውሩትን ጦር የሚሰድሩትን ቀስት ደም እየቀቡ መመለስ ጀመሩ። በዚህ መካከል አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው፣ አሁን የአብ ቀኝ እጅ የሆነውን ግራዝማቹን ወጋ ነው፣ አሁን የወልድ ቀኝ እጅ የሆነውን ደጃዝማቹን ወጋ ነው እያሉ በእግዚአብሔር ላይ መዘባበት ጀመሩ። ዛሬም ትልልቅ ህንፃ ገንብተው ትልልቅ ካምፓኒዎችን መስርተው የሰው ኩላሊት የሚያፈርሱ፣ የሰው አካል የሚያጎሉ፣ ለጦርነትን የሚጋብዙ፣ ሰዎችን የሚያሳድዱ በዚህ ዓለምም አሉ። በወቅቱ እግዚአብሔር ታጋሽ ነው። እነዚህ ሰዎችም ስለታገሳቸው ነው እንጂ ለ43 ዓመታትን ያክል ይህንን ህንፃ ሲገነቡ ከመጀመሪያው ጀምሮ ያጠፋቸው ነበረ። እግዚአብሔር ግን እያንዳንዷ የምናደርጋት ኃጢአት ለሞት ለቅጣት ምንም የጋበዘ ቢሆንም እንኳን እግዚአብሔር ታጋሽ ነው። እነዚህ ሰዎች በፀሐይ አብስሎ እስከ መድረስ ድረስ ህላዌ እግዚአብሔር የለም ተብሎ እስከሚያስቡ ድረስ እግዚአብሔር ታገሳቸው። ከዚህ በላይ ግን መታገስ አልፈለገም እግዚአብሔር። ያን የሚወረውሩትን ጦር አጋንንት ደም እየቀቡ መመለስ ጀመሩ። እግዚአብሔር ቸር ነው። እዛው ባሉበት በመብረቅ ማጥፋት አላቃተውም ነበረ። እዛ በሚወረውሩበትን ቀስት ተመልሶ እነሱን ማጥፋት አልፈለገም ነበረ። እግዚአብሔር ግን አንድ ምክንያት አሰበ። ይህንን ሊያደርጉበት የተነሱ ምን ሁኔታ ነው? ምን ስላደረጉ ነው? ስለተግባቡ፣ በአንድ ህብረት ስለሆኑ፣ በአንድ ቋንቋ ስለተነጋገሩ እግዚአብሔር አንድ ነገር አሰበ። ሥላሴ ተመካከሩ። ኖ እንውረድ፣ ነገራቸውንም ቋንቋቸውንም እንደባልቀዋሉ ይላል። በዚህ መካከል ሥላሴ በህላዌነት በህቡርነት በአንድ ቃል አሳቢነት በአንድ ልብ ፈጻሚነት ሆነው ከሰማያት ወረዱ ይላል። ቋንቋቸውን ገለባበጡ። በዚህ መካከል አንዱ እንጨት አምጣ ሲለው ውሃ ማምጣት ጀመረ። አንዱ እሳት አቅርብ ሲለው ጭቃ ማቅረብ ጀመረ። አንተ ያዘዝኩ ይህ ነው አትሰማኝም ወይ መባባል ጀመረ። እርስ በራሳቸው ወደ መገዳደል ሄዱ። እንግዲህ የእግዚአብሔር ቤተሰቦች በዚህ መካከል እነዚህ ሰዎች ህንፃውን ማስቀጠል አልቻሉም። ህንፃ ማስቀጠል የምትችለው ስትግባባ ነው። ህንፃን ማራመድ የምትችለው መስራት የምትችለው መገንባት የምትችለው ስትግባባ፣ ስትወስን፣ አንተ አንዱን አምጣ ሲልህ ያን ስታመጣ ነው። እግዚአብሔር ግን መልካም ፈቃዱ ሆነና እነሱም ይማሩ ዘንድ ቋንቋቸውን ገለባበጠባቸው ይላል። በዚህ መካከል እርስ በራሳቸው እየተገዳደሉ ወደ መሬት ወረዱ። ያ ህንፃ የገነቡትም አልተባረከም። ያልተባረከበት ምክንያት እግዚአብሔርን ስላልተመለከበት ወይም የእግዚአብሔርን ፈቃድ ስላልተጠየቀበት መሆን ብቻ ቀርቶ ሳይሆን እግዚአብሔርንም እንግደል ተብሎ ስለታሰበበት ነው። እመ እግዚአብሔር የሃነፀ ሀገረ ከንቶ ይጻሞ ለሃንጹ። እግዚአብሔር ያልባረከው ቤት ሰራተኞች ሊገነቡት አይችሉም። ሰራተኞች ከንቱ ድካምን ይደክማሉ። እመ እግዚአብሔር የአቀበ ሀገረ ከንቶ ይተጉል ለሄሉ። እግዚአብሔር ያልጠበቀው ከተማ እረኞች ሊጠብቁት አይችሉም። እረኞች መጠበቃቸው ድካም ነው። እግዚአብሔር ያልባረከው ህንፃ አይደለም ሊጠቀሙበት ቀርቶ አይደለም ሥላሴን ሊወጉበት ቀርቶ እነሱም እርስ በራሳቸው እንዳይግባቡ ሆኖ ለቋንቋቸው ምክንያት ሆኖ እርስ በራሳቸው ወደ መገዳደል ደረሱ። ከዛም ወረዱ። ከህንፃም ወረዱ። የሞተም ሞተ፣ የተረፈው ተረፈ። ወረዱ። ከወረዱ በኋላ ህንፃው ለአምልኮ ጣዖት እንዳይሆን እግዚአብሔር የተደፋፈረበት እግዚአብሔርን ለመውጋት የተዘጋጀ ህንፃ ነበረና እሱ
ባቢል በሚባል አውታረ ነፋስ ድርምስምሱን አወጣው ይላል የእግዚአብሔር ቤተሰቦች። ዛሬ የሞት የቅጣት የመለያየት ከእግዚአብሔር ጉያ የወጣንበትን ቋንቋ እርስ በርሳችን የመገዳደያ ባህል ሆኗል። ዛሬ ይህ ገሌ የዚህ ቋንቋ ተናጋሪ ነው፣ ይህ ዘር የዚህ ቋንቋ ተናጋሪ ነው፣ እሱ መኖር የለበትም እየተባለ ልክ በአርአያ ሥላሴ የተገነባውን ሰው በቀስት እየተወረወረ የሚገደልበት ዘመን ነው። ያን ግን የሚያይ አምላክ አለ። ጌታ 43 ዓመታትን የታገሰው መቅጣት የፈለገውን ሰው አስተምሮ መቅጣት ስለፈለገ ነው። ዛሬም እርስ በርሳችን በቀስት በቋንቋ የምንገዳደለው እግዚአብሔር እኛን መቅጣት ስለፈለገ ነው። በኃጢአታችን ምክንያት በተንኮላችን ምክንያት ከኔ በላይ ሰው የለውም፣ ከኔ በላይ ዘር የለኝም በማለታችን ምክንያት አንዱም እንዲማር አንዱም እንዲቀጣ እያደረገ እግዚአብሔር እየቀጣን ይገኛል። ይህ ቋንቋ እግዚአብሔር በኋላኛው ዘመን ሐዋርያት እንዲግባቡበት ገልጾላቸው ነበረ። በፊተኛው ዘመን ደግሞ ሰዎች እንዲቀጡበት የመግባቢያ ቋንቋቸው እንዲቀያየር የተደረገ ነው። ቋንቋ በአንድ ጎኑ አጥፊ ነው፣ በአንድ ጎኑም ደግሞ በትዕግስት ከያዝነው ጸጋ ነው። ሰው በባህሪው ሰው ከልዩ ፍጥረታት በሙሉ አክብሮ ልዩ ልዩ በሆነ ሁኔታ ፈጥሮታል። እንስሳት አንዱን ቋንቋ ለማስለመድ በጣም ያስቸግራል። የሰው ልጅ ግን ከአንድ ቋንቋ ወደ አንድ ቋንቋ በአፍ መፍጫ ቋንቋ ተወልዶ ያደገበትን ቋንቋ ትቶ ወደ ሌላ ቋንቋ እንዲያውቅ ልዩ ባህሪ ሰጥቶ እንዲያስተውል፣ እንዲማር፣ እንዲያጠና በራሱ አእምሮም እንዲያገናዝብ ያ ቋንቋ እንዲማር ብሩህ አእምሮ ሰጥቶታል። በዚህ ቋንቋ ምክንያት ግን ሰዎች ተገዳድለውበታል። እነሱ አለማወቃቸው ነው። የእግዚአብሔር ቤተሰቦች ቢያውቁ ኑሮ መጀመሪያ ሕንፃውን ለምን ዓላማ ነበረ እምገነባው? ለምንድን ነው የተነሳሁበት? ያን ሕንፃ የምገነባበት ለምንድን ነው የምጠቀምበት? ጥቅሙን ማወቅና ለእግዚአብሔር አሳልፎ መስጠት ጥሩ ነበረ። እነሱ ያን ሕንፃ የተጠቀሙበት ግን እግዚአብሔርን ለማጥፋት ነበረ። እግዚአብሔርን ግን መብረቅ ንዶ ሕንፃው ተንዶ መብረቅ መትቶ አልገደላቸውም። ይልቁንም እንዲግባቡ ራሳቸውን ምን ያክል ደካማ እንደሆኑ አንዱ ያሰበውን ማወቅ እንደማይችል አንዱ ውሃ ሲል አንዱ እሳት ብለን የምንግባባበት ቋንቋ በሌላ ቋንቋ ውሃ ሊሆን ስለሚችል እግዚአብሔር ያን ቋንቋ ገለባብጦ እነሱም በህብረት እንዳይኖሩ፣ በህብረት እንዳይበሉ፣ በህብረት እንዳይጠጡ ለስደት ምክንያት ሆናቸው ማለት ነው። ዛሬም ይህ ነው የእግዚአብሔር ቤተሰቦች። ዛሬ ይህ በጸጋነት መቀበል ሲገባ፣ ይህንን ልዩነቱን በልዩነት መቀበል ሲገባ ይህ ቋንቋ ከዚህ ዘር መጥፋት አለበት። በዚህ ቋንቋ ተናጋሪ ስለሆነ ያ ዘር እንደ ቁምጥና ማየት። ነገር ግን እግዚአብሔር ይፈርዳል። ዘረወ እግዚአብሔር ነገሮሙ፣ እግዚአብሔር ቋንቋቸውን ለያየ። ወተዘሩ ውስተ ኩሉ አጽናፈ ዓለም። ያን ብቻ አልበቃቸውም። ሊኖሩበት ያሰቡት ከተማ፣ ተደላድለው ሊቀመጡበት ያሰቡ ሀገር፣ በዛ ሀገር እንዳይኖሩ እግዚአብሔር በአጽናፈ ዓለም ምድር በተናቸው ይላል። ዛሬ ይህ ታላቅ ተአምራት ነው የተደረገበት። እግዚአብሔር የባህሪው ቅንጣት ክፋይ የሆነ ያሳየበት አምላክነቱ የተረጋገጠበት ቀን ነው። የእግዚአብሔር ቤተሰቦች አሁን እኔና እናንተ ከዚህ መማር የምንችለው ምንድን ነው? እኔና እናንተ በአርአያ እግዚአብሔር የተፈጠርን ስንሆን እግዚአብሔርን ምን ላይ ሁኜ ነው እያስቀየምኩት ያለሁት ብለን እያሰብን ነው ወይ? ነው እንደነዛ ህንፃ ገንቢዎች በድፍረት በትዕቢት ተወጥረን እግዚአብሔርን እየተደፋፈርን ነው ወይ ያለ ነው? ከዚህ አስተሳሰብ ልንመለስ ያስፈልጋል። ያ ህንፃ እግዚአብሔር በልዩ ባህሪው የፈጠረው ከዛም አልፎ አንተም ውእቱ ህንፃሁ ለክርስቶስ፣ ይህንን በዳግማዊ ትንሣኤው ወይም በሐዲስ ኪዳኑ ህንፃ የተባለ የሰው ልጅ ነው። የሰው ልጅ ከእግዚአብሔር በቀር ማንም ሰው ሊያፈርሰው አይገባም። ሊያፈርሰው የተነሳ ሰው በእግዚአብሔር ቅጣት
በእግዚአብሔር ሰይፍ በእግዚአብሔር መከራ ውስጥ ይቀሰፋል። ዛሬ ሁላችንም ምን ያክል የህንፃ እግዚአብሔር እየገነባን ነው? የክርስቶስ ቤተሰቦች እነዚህ በትዕቢት የተወጠሩ ከኛ በላይ አዋቂ የለም ያሉ ለዛውም አልፎ በ5433 ካሬ ሜትር እግዚአብሔርን ለመውጋት 43 ዓመታትን ህንፃ የገነቡ ሰዎች ግን ሰከንድ ሽርፍራፊ ባልሞላ ውስጥ ደቂቃዎች ባልሞላ ውስጥ ቋንቋቸውን ገለባብጦ ህንፃቸውንም ባቢል በሚባል አውታረ ነፋስ ገለባብጦ ከዛም እንኖርበታለን ያሉት ሀገርም አሰድዶ ወደ የአይጉር ሁሉ እንዲበተኑ ያደረጋቸው እግዚአብሔር ነበረ። ዛሬም በጊዜያዊነት ርስት፣ በጊዜያዊ ጥቅም፣ በጊዜያዊ ግቦ፣ በጊዜያዊ ስልጣን ምክንያት እርስ በራሳችን አንዱን ማሳደዱ ተገቢ ነው ወይ? አንዱን የመከራ ቋንቋ የሆነው የመቅሰፍት ቋንቋ የሆነው የአዳም ልጅ የተፈጠረው እግዚአብሔር በአርአያው ሲፈጥረው አንድ ቋንቋ አላብሶ ነበረ። በአንድ ዕብራይስጥ ቋንቋ ተግባብቶ እንዲኖር እግዚአብሔር ፈጥሮ በዛ ቋንቋ ነበረ። አዳም ከነ ልጆቹ እስከ ዘመነ ኖህ ድረስ ጊዜ በአንድ ቋንቋ ነበረ የሚግባቡ። አንዱ በአንዱ ላይ በተለየ ቋንቋ ያሾፉም ነበረ። አንዱ በአንዱ ላይ በተለየ ቋንቋ ጦርን አይዘብትም ነበረ። አንዱ በአንዱ ላይ የተለየ ሁኔታ በተለየ መግባቢያ ሰነድ አዘጋጅቶ ሰውን አይገልም ነበረ። ተንኮል ነበረ፣ አዎ። ኃጢአት ነበረ፣ አዎ። ነገር ግን ኃጢአቱ በአንድ ቋንቋ ይሰራ ነበረ። ይሄ የመዓት የመጣብን ቋንቋ ግን አሁንም እስካሁንም ድረስ ዘር እያጠፋብን ይገኛል። የእግዚአብሔር ቤተሰቦች በቅዱስ አካሉ በአርአያው በአምሳሉ የፈጠረውን ሰው በቋንቋው በነገዱ በብሔሩ እየሞተ እየተገደለ ይገኛል። ይህንን ግን አለማወቅ ነው። እግዚአብሔር ልክ እንደ ህንፃ ሰናዖር ይፈርዳል። እነዚህ በጣም ጉልበተኛ ነን ያሉ፣ የሚገርማችሁ ናምሩድ በጣም ጉልበተኛ ነበረ። አክሊሉን የንግስናውን አክሊል አስደብቆ ሰርቶ እኔ ከሰማይ የወረደልኝ የንግስና ዙፋን የተሰጠኝ ንጉሳችሁ እኔ ነኝ ብሎ ተነስቶ ነበረ። ያንን ሁሉ ህንፃ አሰርቶ እግዚአብሔርን እስከ ማስወጋት የደረሰው እሱም ንግስናውን አልጸናም። እሱም የሚገዛቸው ህዝቦች በአንድ አካባቢ አልኖርለትም። እሱም ተሰደደ። የሚያስተዳድራቸው ህዝቦችን በዓለም ሁሉ ተበተኑ። ዛሬም በነገድ በብሔር የሚያስገድሉ ነገስታት ነገ ዙፋናቸው አይጸናም። ከናምሩድ መማር ያስፈልጋል። ከህንፃ ሰናዖር መማር ያስፈልጋል። ቤተ መንግስቱ ብታስውበው፣ ቤተ ንግስናው ብታስውበው፣ የተለያየ ሁኔታ ብታስጌጠው፣ ህዝቦችን በሰላም ካላስተባበር፣ እግዚአብሔርንም መኖር ካላወቅ፣ ነገም ህዝቦች ተሰዳጅ ሟቾች ናቸው። አንተም ከዙፋኑ አትጸናም። ስለዚህ ሁሉንም ነገር ለእግዚአብሔር አሳልፎ መስጠት ያስፈልጋል። ለዚህ ነው ቅዱስ ዳዊት ከንቶ ይተግሁ ለሃንጹ ቤተ፣ እግዚአብሔር ያልባረከው ቤት ህንፃውን የሚሰሩ ሰዎች ከንቶች ናቸው። ከንቶ ይተግሁ ለያዕቅቡ ሀገረ፣ እግዚአብሔር ያልኖረበት ከተማ፣ እግዚአብሔር ያልጠበቀው ከተማ ጠባቂዎቹ ከንቱ ናቸው። እግዚአብሔር ሲባርከው ነው፣ እግዚአብሔር ሲፈቅድ ነው ህዝብም የሚታዘዘው፣ ህዝብም የሚገዛው። ዛሬ ግን እንደምታዩት ነው። ህንፃ እግዚአብሔር በየቦታው እየወደቀ ነው። ህንፃ እግዚአብሔር በየቦታው ለጊዜያዊ ጥቅም እየወደቀ ነው። ለዛውም የመለያያ የሆነውን እንዳንግባባ የተደረገውን የቅጣት የሆነውን ቋንቋ እንደ ንግስና ታይቶ እንደ ልዩ ኩራት ታይቶ ያንዱን አንዱ እያጣጣለ በቋንቋ ምክንያት ሰው እየተገደለ ነው። እግዚአብሔር ቤተሰቦች ከህንፃ ሰናዖርን መማር ያስፈልጋል። ከናምሩድን መማር ያስፈልጋል። ዛሬ እኔ የምናገረው ቋንቋ በሆነ ወቅት እኔን ለቅጣት የተዳረገ ነው ብሎ ማሰብም ያስፈልጋል። ዛሬ እኔ የምግባባበት ቋንቋ በጸጋ የተሰጠኝ አይደለም፣ ተባርኮ የተሰጠኝ አይደለም። እኔ በሆነ ወቅት በድዬ ከ20 ወንድሜ ጋር እንድገዳደል የተሰጠኝ የመርገም ቋንቋ ነው ብሎ ማሰብ ያስፈልጋል። የትኛው ቋንቋ ነው የትኛው ቋንቋ ነው እስኪ ኮራ ሊያስደርግ የሚችለው? የትኛው ቋንቋ ነው በጸጋ የተሰጠን? የእግዚአብሔር ቤተሰቦች አሉ በክብር የተሰጡት ለእግዚአብሔር ቤት እንድንገለገልባቸው የተደረጉ
ልዩ የሆኑ ቋንቋዎች አሉ። ያንንም ደግሞ ለምስጋና ነው። እግዚአብሔርን ልናመሰግንበት የምንችል፣ እግዚአብሔርን ልናገለግልበት የምንችል፣ ብናውቅ የማንጎዳበት፣ ብንማር የማንጎዳበት የእግዚአብሔር መንገድ መጥረጊያ የሆነ የራሳችን የሆነ ሁላችንም ክርስቲያኖች የምንግባባበት የጸጋ የሆነ ቋንቋ አለን። ያን ቋንቋ ቢሆን ለሞት ለቅጣት ወንድምን ለማሳደድ የምንግባባበት ከሆነ ግን የመርገም ቋንቋ ነው ማለት ነው። ቆም ብለን ልናስብ ያስፈልጋል። የእግዚአብሔር ቤተሰቦች ወንድሞቻችን በልዩ ሁኔታ ያሉትን ምናልባት የእኔ ቋንቋ ከመላእክት የወረደ ነው ብለው አስበው ከሆኑ ስህተት መሆኑንም ልናስረዳቸው ያስፈልጋል። ስህተት መሆኑንም ልናስተምራቸው ያስፈልጋል። ቋንቋ ለበረከት ነው የተሰጠው። አዎ፣ በሆነ ወቅት ግን ለመርገም ነበረ። በሆነ ወቅትም ደግሞ ሐዋርያት ወንጌል ይሰብኩበት ዘንድ ለዓለም የተገለጠው 72 ቋንቋ እንደነበረ ሁሉ ለሐዋርያትም 72 ቋንቋ ተገልጧል። ሐዋርያት ግን ሰው ሊያሳድዱበት አይደለም የተሰጣቸው። ሰዎች ከአምልኮተ ባዕድ ወደ አምልኮተ እግዚአብሔር እንዲመጡ በእነሱ ቋንቋ፣ በእነሱ ሀገር አለባበስ፣ በእነሱ ልዩ ችሎታ አእምሮ ነበረ የተሰጣቸው። ያን ከተጠቀምንበት አሁንም ቢሆን ለበረከት ነው። ለሞት ለስቃይ ለስደት የምንጋብዝ ከሆነ ግን ከናሙሩድና ከሕንፃ ሰናዖር በላይ ሊያስቀስፈን የተዘጋጀ መሆኑን ደግሞ ልናውቅ ይገባል። ዛሬ እንደምታዩት ሕንፃ እግዚአብሔር በየቦታው እየፈረሰ ነው። ያኔ እግዚአብሔር ለቅጣት ነበረ ሕንፃውን ያፈረሰው። ሰው ግን በአርአያ የተፈጠረውን ሰው በአርአያ እግዚአብሔር የተሳለውን ሰው እግዚአብሔርን እየወጋበት ይገኛል። ወንድሙ ወንድሙን እየገደለበት ይገኛል። እግዚአብሔርን ለመቅሰፍት የላከውን ቋንቋ ለራሱ መግባቢያ አድርጎ ሰውን ሰው እየገደለበት ይገኛል። እግዚአብሔር 72 ቋንቋዎችን አድርጎ ገለባበጠባቸው። እነዚህም 3 ነገዶች ነበሩ የእግዚአብሔር ቤተሰቦች፣ ነገደ ካም፣ ነገደ ያፌት እና ነገደ ምናሴ። ነገደ ካም በነገዱ መካከል እንዳይግባቡ በ33 ቋንቋ ከፈላቸው ይላል። ከአንድ ቤትም እንኳን እንዳንስማማ፣ ከአንድ አካባቢ እንኳን እንዳንስማማ እግዚአብሔር እኛን ሊቀጣ ሲፈልግ በእኛ መካከል ጠላት ያስነሳል። የእግዚአብሔር ቤተሰቦች ዘመዳሞች ነበሩ፣ አንድ ነገድ ነበሩ። አንዱ ነገድ ከአንዱ ነገድ ግሩፕ ፈጥረው አንዱ ነገድን የሚያጠቁ የሶስት ወንድማማቾች ልጅ የአንዱ ነገድ የነገደ ካም በ33 ቋንቋ ተከፈለ። እርስ በራሱ መግባባት አልቻለም። ያኔ ከዚያ በፊት አንዱ ቋንቋም እንኳን ቢሆን በነገድ እየተቋጠሩ እኔ የገሌ ነገድ ነኝ፣ እኔ የገሌ ነገድ ነኝ እየተባባሉ እርስ በራሳቸው ይገዳደሉ ነበረ። ነገድን እንደ ትምክህትን ይቆጥሩበት ነበረ፣ እንደ መመኪያ ይቆጥሩ ነበረ። ከኔ በላይ ነገድ የለም ይል ነበረ የነገደ ካም። የነገደ ካም ዘር ግን በ33 ቋንቋ ተለያየ። እርስ በራሳቸውን መግባባት አልቻሉ። አንድ ነገድ ነህ ሲባባሉ የነበረው አንተ ምንድን ነው የምታወራው? ለሞት ምክንያት ሆነ ቋንቋው። ይሄኛ ምንድን ነው ስለኔ የሚያወራው? እኔ ስለማልሰማ ነው ወይ? እሱን መገደል አለበት ማለት ጀመረ። እዛው ነገደ ካም በነገደ ካም የዘር ሐረግ ላይ መገዳደል ጀመሩ። ለ33 ቋንቋ ተከፋፈሉ። ወረደ ወደ ትንሽ ወንድሙ ወደ ነገደ ያፌት ወረደ። የነገደ ያፌት በ25 ቋንቋ ተከፈለ። ነገደ ያፌትም ልክ እንደ ነገደ ካም ከኔ ነገድ በላይ የለም ይል ነበረ። እሱም እርስ በራሱ ተገዳደለ። ዛሬም ይህ ነው የእግዚአብሔር ቤተሰቦች። እብን ባለንበት በምንግባባበት ቋንቋ አንድ ነገድ ነን፣ አንድ ብሔር ነን፣ አንድ አካባቢ ነን ብለን በውጭ ሲያዩን በአንድ ቋንቋ ሆን እንላለን። በአንድ ቋንቋ ሰዎችን እናሳድዳለን። በውስጣችን በጉያችንም ግን አልተስማማንም። አንድ ቋንቋ ተናጋሪ ሆነን በአንድ ቋንቋ ላይም ደግሞ መግባባት አልተቻለም። ይህንን ሁሉ የኃጢአታችን ውጤት ነው። የእግዚአብሔር ቤተሰቦች የክፋታችን ውጤት ነው። እነዚህ ሰዎች በክፋታቸው ምክንያት ነበረ በየነገዳቸው ልዩ ልዩ ቁጥር ተሰጥቶት በልዩ ልዩ ቋንቋ እንዲናገሩ የተደረገው ማለት ነው። ነገደ ካም 33 ቋንቋ ገባባቸው። እርስ በራሳቸው አልተግባቡም፣ ለሞት ተደራረጉ።
ነገደ ያፌት ከኔ በላይ የሚል ነገድ ነበረ፣ ከኔ ነገድ በላይ የለም የሚል ነገድ ነበረ። እሱም በ25 ቋንቋ ተገለባበጠ። ነገደ ምናሴ ከኔ በላይ የለም ይል ነበረ። እሱም በ15 ቋንቋ ተገለባበጠ። 33 እና 25 57 15 ጨምሩበት 72 ቋንቋ በሶስቱ ነገድ በአንድ ነገድ እንዳይግባቡ ተደርጎ በአንድ ህብረት ደግሞ በዘር የነገደ ሎንን ብለውም እንዳይግባቡ እርስ በራሳቸውን ቋንቋ ተገለባብጦ ለሞት ምክንያት ሆነን ማለት ነው። ይህን ያየ ክርስቲያን እንዴት በቋንቋ ምክንያት ሊገዳደል ይችላል? ይህንን ያገናዘበ ክርስቲያን እንዴት በዚህ ቋንቋ ብቻ ሊሞት ይችላል? ሊገድል ይችላል? ቆም ብለን ማሰብ ያስፈልጋል። ለዚህ ነው እግዚአብሔር በኃጢአታችን ምክንያት ሲቀጣን በልዩ ልዩ ሁኔታ ይቀጣናል። ሰዎች በመከራ የቀጣቸው ሰዎች አሉ፣ በስቃይ የቀጣቸው ሰዎች አሉ፣ በቋንቋ የቀጣቸው ሰዎች አሉ። ቆም ብለን ግን ዋናው ግንዛቤ ውስጥ ማስገባት የሚገባል በአርአያ እግዚአብሔር የተፈጠርኩ እኔ ማን ነኝ? በአርአያ የተፈጠረው ወንድሜ ማን ነው? እሱን ገድዬ የት ነው የምኖረው? የእሱን ርስት አስለቅቄ እኔ እኖራለሁ ወይ? እግዚአብሔርን ገለው እግዚአብሔር በሰራው ሕንፃ ሊኖሩ ነበሩ የእግዚአብሔር ቤተሰቦች። እግዚአብሔር በገነባው ቤት ማን ይኖራል? እግዚአብሔር በሰራው ሕንፃ እግዚአብሔርን ገሎ ማን ይኖራል? እግዚአብሔር በፈጠረው ዓለም እግዚአብሔር